ዳጊ እኔ ሆነ ስራ ፈልግልሻለሁ ስልኬን ያዥ እውነትሽን ነው አዎ ካገኘው ፈልግልሻለሁ ለማንኛውም ስልኬን ያዥ 0911 10 እሺ ደውላለሁ በቃ እቺን ያዥሽ ለቤት ኪራይ ትሆንሻለች እኔ እኮ ስራውን ካገኘው ብራሱ በቂ ነበር ግድ የለም ያዥ ለባዩሽ ግን ገንዘቡን እንደሰጠውሽ እንዳትነግሪያት እሺ ለምን እሷ በሆነው ባልሆነው መጮህ ትወዳለች አሁን ይሄን ብሰማ እኔን ክፉ ለማድረግ ነው ወይ ብላ ትቆጣለች እሺ አልነግራትም እግዚአብሔር ይስጥልኝ በይበርች ወጣት ደግሞ አይተክዝም ሰላም ወይ በቃ عرف عزري يا قلبي يا انت هني اسير انت اسير عميد عزري من ሆናችኋል حرام من ማሉኝ هني አንቺ እንኳን ተረጋጊ እስቲ እሺ አባዬ ይረጋጋሉ ኧረ ሀንዬ ተረጋጊ እንዴ ልጆቹ ምን ሆነዋል ተረጋጋው እኮ አባዬ አላየሁትም ነበር እንዴት ነው ደግሞ ዛሬ ነገሩ ጭራሽ ሰላምም አትይኝ አላልኩም እንዴ አባዬ ሀንዬ ምን ሆነሻል አይ ምንም አሲርን ሰላም አትዩ እኔ እንጃ ሰላም ልበለው ኧረ ምንድነው ነገሩ ሀንዬ አባዬ እኔ ምንም አልሆንኩም እና ታዲያ ለሰላምታ ፍቃድ መጠየቅ ደግሞ ምንድነው እኔ እንጃ አሲር ሰላም ልበልህ ፋዘር እኔ ሊድ እንዴ ነኝና ኖላዊ እንዴ ወዴት ነው የምትሄደው ገና መግባታችን አይደለም እንዴ አይ ሊድ ፋዘር እኔ ሰላም እንዳለልህ ነው አይደል እሺ አትሂድ በቃ ሰላም አለልህ ኧረ ባካችሁ እናንተ ልጆች ኧረ ባካችሁ በጭንቀት ልታፈነዱኝ ነው እንዴ ፋዘር ቻው በቃ ምን ሆኖ ነው አባዬ አንቺን ልጠይቅሽ እንጂ ሀንዬ እኔ ምን አውቃለሁ የሱንስ ተይው ያንቺ እናት ነግሪኝ እኔ ምን ሆንኩኝ ከዚህ በላይ ምን ትሆኛ ሀንዬ ምንም አልሆንኩም ለነገሩ አንቺ ተይው አንቺም እሱም ተለጉማችኋል ብቻ እኔ አንድ ቀን በጭንቀት ጧ በየሰፈነዳላችሁ ታርፉታላችሁ ይሄው ነው አባዬ በጣም አባዬ እባክህ ይቅርታ አድርግልኝ እንዴት ዋልክ ምናሴ እማዬ እንዴት ዋልሽ ምን ነው የደከመሽ ትመስያለሽ እንዴት አይደክመኝ የቱ ልጅ ነው ያችን ባዩሽን እየተከታተልኩ ነው እና ምን አገኘሽ ምንም ላገኝ አልቻልኩም እማዬ በቃ ለምን አታያትም እንዴ እንዴት ነው የምትዋት ምናሴ በቃ እናና አግኝተናታላ ሁሉንም ነገር ተይው እማዬ በፍጹም አልተዋትም ደግሞ እኔ ብትዋት እሷ ራሷ አትተውኝ እንዴት ማለት እሷ ከኔ የምትፈልገው ገንዘብ ብቻ አይደለም እና ሌላ ምን ትፈልጋለች አባታችሁንም ትፈልጋለች እማዬ ምን እያልሽ ነው አይገባህም እንዴ መስፍንንም መውሰድ ትፈልጋለች እንዴ አባዬ ደግሞ ምን ያደርግላታል ቀቅላልት በላይ ሆናላ እንዴ እኔ ምን አውቃለሁ ግራ ግብት እኮ ነው ያለኝ እማዬ እኔ ምንም ታውሪ ነገር አልገባኝም ካንቺ የምፈልገው ትልቁ ነገር ገንዘብ ሳይሆን መስፍንን ነው አለች ሴትዮዋማ ጤነኛ አይደለችም እሷማ ጤነኛ ናት እኔ ነኝ እንጂ እዚህ በጭንቀት ላብድ የደረስኩት እማዬ እርግጠኛ ነኝ ሆን ብላ ነው እንደዚህ የምታደርገው እንዴት ባንቺና ባባዬ መካከል ክፍተት ለመፍጠር ነው እንደዚህ ያለችሽ እሱ እንኳን አይመስለኝም እማዬ መቼም አባዬን እየጠረጠርሽው አይደለማ እኔ ራሱ አሁን ምንም ነገር እየገባኝ አይደለም እኔ ግን ይገባኝ እሷ እንደምትፈልገው እየሆንሽላት እንደሆነ ነው እስኪ ተወኝ ምናሴ እማዬ ለማንኛውም ተረጋጊ ቆይ ግን እማዬ የለችም እንዴ ብቀመጥ የሚያወራኝ የለም ለብቸኝነትማ ቤቴ ምን አደረገኝ ብላ ሄደች እኮ እማዬ እውነቷን እኮ ነው እሷም እኮ ተመላልሳ ሞተች በቃ እኔ ትንሽ ስለሞቀኝ ሻወር ልውሰድ እሺ እማዬ አክስቴ ባዩሽ ግን ምን ሆነ ነው ይሄን ያልከፈው የምትችው ጭራሽ እንዲህ እያሉ ነው ህዝቡን የሚያሳምኑልን
ልክ እኮ ነህ። በጣም ነው ግራ የሚያጋባው። እንዴት ሰው ያልገባውን ነገር አምኖበት ይፈርማል? መፈረሙስ ይሁን እንደ ሰው እንደ ዜጋ፣ ከሁሉም በላይ እንደ ባለስልጣን ለፕሮቶኮል ሲባል እንኳን እስቲ ስለ ጉዳዩ ጥቂት አስረዱን ተብሎ አይጠየቅም? ምንም ነገር የለም። እንኳን የቴክኖሎጂ ከተማ የጦር ካምፕ እናቋቁም ብትሏቸው እሺ ነው መልሳቸው። በዚህ ዙሪያ ስጋት አይግባህ። ዋናው ደግሞ መጀመሪያ መስማማታቸው እንጂ ከተስማሙ በኋላ ግንባታችን ጀምረን ስንቀጥል የተራቀቀ መሆኑን ቢያውቁ ባያውቁ ምንም ችግር አይመጣም። አንድ አገር የሆነ ነገር ስታደርግ ነገ ከነገ ወዲያ በቀላሉ መቆጣጠር የምትችለው እንደሆነ በማመን ነው። ከዚያ የሚከናወነው ተግባር ጋር በተያያዘ ነገ ከነገ ወዲያ ከበድ ያለ ችግር ቢከሰት የምትከላከልበትንና የምታስቆምበትን ሁኔታ አመቻችታ ነው ወደ ድርድር ወደ ተግባር የምትገባው። ሕግን እንኳን አርቅቆና አጽድቆ ለመተግበር ሕጉን ማስከበር የሚችሉ ሰራዊቶችን ቀድሞ ማዘጋጀት ያስፈልጋል። እነሱ ዘንድ እንደዚህ ብሎ ነገር የለም። አሁን እኛ ነገ ከነገ ወዲያ የቴክኖሎጂ ከተማችን ገንብተን ከዚህ በኋላ ሕዝቡ ስለማያስፈልገን በሳተላይት ጨረር ልናጠፋው ነው፣ ግንባታውንም የፈለግነው ለዚህ ነበር ብንል ባለስልጣኑ ምን ሊሉን ነው? አረ የተስማማ ነው በዚህ አይደለም፣ በቴክኖሎጂ ከተማ ነው፣ ፊርማችን አለ፣ ስለዚህ ሕዝባችን ማጥፋት አትችሉም፣ ይህ ከስምምነቱ ውጭ ነው፣ በሕግ አምላክ ሊሉ ነው። ለማና ቤት ይላሉ? ለተባበሩት መንግስታት። በተባበሩት መንግስታት የሚሰራን ወንጀል ለተባበሩት መንግስታት አቤት ማለት ይቻላል እንዴ? እንዴት መቆጣጠር ይችላሉ? እንዴት ማስወጣት ይችላሉ? እንዴትም ቀድሞ ነበር እንጂ መጥኖ መደቆስ፣ አሁን ምን ያደርጋል ድስት ጥሎ ማልቀስ ብለው ይተርታሉ ራሳቸው። ስለዚህ ዋናው ከወዲሁ ግንባታው እንዲጀምር መስማማታቸውና መፍቀዳቸው ነው እንጂ ግንባታችን ካከናወንና ኒውክሌሮችን ገጣጥመን የሳተላይት ጨረሮችን ከዚያች ቦታ ጋር ከሚዋሰኑ ድብቅ ፕላኔቶች ጋር አጣጥመን ካጠመድን በኋላ ያሻቸውን ቢሉ እኛ ምን አገባን? ምን ያመጣሉ? ምን ችግር ይፈጥራሉ? ያን የቴክኖሎጂ ከተማ ነው በመከላከያ ሰራዊታቸውና በሕዝባቸው አማካኝነት ጦርነት ገጥሞ የሚያስለቀቁን በክላሽና በታንክ። ኧረ ተው አታስቀን ኮሪያ። ይህ እኮ የኢጣሊያ ወረራ አይደለም። በአንድ ቀላል ኒውክሌር ድፍን አገርን በአንድ ሰከንድ ማጥፋትና ሜዳ ማድረግ የሚቻልበት ረቂቅ ፕሮጀክት ነው። በትሪሊዮን ዶላሮች የሚገነባ ከሰው አቅም በላይ የሆነ ድንቅ ፕሮጀክት። አያችሁ፣ ይህን ጥልቅ ፕሮጀክት ነው እንግዲህ እንደገባው ሰው ሆነው ተኮፍሰው ስለ ጥቅሙ ለሕዝባቸው ማብራሪያ የሚሰጡበት። ወደፊት ስለሚያስገኘው ጥቅም ባለሙያ ተብዬዎቻቸው ሙያዊ ትንታኔ ሲሰጡ ታያላችሁ። ይህም አስደሳች ዜና ሆኖ ለሕዝብ ሲቀርብ ነገ ዜናውን አብራችሁ ታደምጣላችሁ። እንዲያውም አንዳንዶቹ በቴሌቪዥን መስኮት ቀርበው ይህን የቴክኖሎጂ ከተማ ከዚህ በፊት የሚያውቁት አስመስለው ነው የሚተነትኑት። በአጋጣሚና በድንገት ፈርሶባቸው እንጂ ይህ አይነቱ የቴክኖሎጂ ከተማ በፊት በአገራቸው እንደነበር የሚያስታውሱ መስለው ነው በኩራት ሙያዊ ማብራሪያቸውን የሚያቀርቡት። ታያለህ፣ ስለሚያስገኘው ጥቅም ሲተነትኑ። ስለዚህ በዚህ ዙሪያ ምንም አይነት ስጋት አይግባችሁ ነው መልሴ። ተከታዩ የመጠየቅ ዕድል ለአርጀንቲና መሪ ተሰጠና ቀጥል ተባሉ። አመሰግናለሁ ንግሥቶ ሆይ፣ ክብር ለአሸናፊ አቤተኛችን ይሁን እላለሁ። ክብርነቶ ያሳዩንና የነገሩን ጥቂት ድርጅቶችን ብቻ ነው። ሁሉንም ወደዚያች አገር የሚገቡ ተቋማትና አምራች ድርጅቶችን በዝርዝር ቢነግሩንና ሁሉንም ብናውቃቸው ጥሩ ይመስለኛል። ወይም ሌላ የምንለይበት መንገድና ምልክት ካለ እሱም ቢያሳውቁን ይጠቅመናል። ምናልባት ቀድመው የገቡ ካሉም ቢነግሩንና ቢያስተዋውቁን መልካም ነው። ምክንያቱም ለአንድ ዓላማ የተሰለፍንንና ተቀራርበን ለመስራትና ለመተጋገዝ ይረዳናል። ይህን ስል ግን እንዴትና በምን መልኩ ማገዝ እንዳለብን ገብቶኝ አይደለም። ስለዚህ እሱንም እንደ አንድ ጥያቄ ላንሳውና እነዚህን ድርጅቶችና ተቋማት እንደ ሀያል አገር መሪነታችን እንዴትና በምን መልኩ ነው ልናግዛቸው የምንችለው ብዬ ልጠይቅ። ሌላው በዚያች አገር የሚሰሩ የሽፋን ሥራዎች በራሳቸው እንደ አንድ ራሱን እንደቻለ አትራፊ ንግድ ተደርገው መወሰድ ይችሉ ይሆን? የሽፋን ሥራዎች ትርፍና ኪሳራቸው እንዴት ይሰላል? ምናልባት እኛ መሪዎቹ ከእኛም አልፈን በየአገራችን የሚገኙ አንዳንድ ባለሀብቶችንና ወደዚያች አገር ለንግድ ሥራ እንዲገቡ የማበረታት ሥራ ለመስራት እና በአገሪቱ ውስጥ ለማሰማራት አሰማርቶም ከታሰበው በላይ ቦታዎችን በየግለሰብ ዜጎቻቸው ሥራ አድርጎ ለማቆየት ይጠቅመናልና
የትርፍና ኪሳራው ጉዳይ ቢነገረን ጥሩ ይመስለኛል። ሌላው ጥያቄ እነዚህን ድንቅ አልባሳት የሚመለከት ነው። በእርግጥ ግን አሁን ያየናቸው አልባሳቶች በምድራችን ጥሬ ዕቃና በምድራችን ማዕድናት ግብዓትነት ብቻ የተመሩ ናቸው። ክቡርነትዎ እንዳሉት እኛም እንዳየነው በቅርጽ፣ በመጠን፣ በቀለምና በሁለንተናቸው ተራ አልባሳት የመሰሉ ናቸው። እውነት ከጥጥ የተሰሩ ልብሶች ናቸው? ምናልባት ከሌላ ፕላኔት የተገኙ ግብዓቶች ለእነዚህ አልባሳት ጥቅም ላይ የዋሉበት ሁኔታ ይኖር ይሆን? በየሀገራችንስ እንዲህ አይነቱን ምርት ማምረት እንችል ይሆን? ገዝቶ መልበስስ? አመሰግናለሁ። ጥሩ፣ ከመጀመሪያው ጥያቄህ ልጀምርና ምላሹ ልስጥ። ብዙዎቻችሁ እንደምታውቁት ሁሉም ታዋቂና ዝነኛ የሆኑ ዓለም አቀፍ ካምፓኒዎችና ባለቤቶቻቸው የእኛ ቤተሰቦች ናቸው። ሁሉም ታዋቂና አትራፊ ዓለም አቀፍ ድርጅቶች የልዑላችንና የድቅሎች ነው። የተያዘውም የሚመራውም እዚህ አብረዋችሁ ባሉ ድብቅ ትሪሊየነር በሆኑ ግለሰብና ቡድኖች ነው። በእነሱ ስር ሆኖ ቆይቶ በስተመጨረሻ ለአንድ ለልዑላችን ዓላማ የሚውል ነውና በየድርጅቶቻቸው ስምና አርማ ተጠቅመው በየአቅጣጫውና በየዘርፉ ተሰማርተው መስራት ስላለባቸው ነው ይህን የቤት ሥራ የሰጠናቸው። ስለዚህ ሁላችሁም የሀያላን አገራት መሪዎች ማናቸውም አይነት ታዋቂ ድርጅት ወደዚያች ሀገር ለኢንቨስትመንትና ለሥራ ሲገባ ካያችሁ ለዚሁ ዓላማ የላክናቸው መሆኑን አውቃችሁ ያለምንም ቅድመ ሁኔታ በየአገሮቻችሁ በኩል ሁሉን አቀፍ ድጋፍና እገዛ የማድረግ ኃላፊነት ይኖርባችኋል። የምትጠየቁትን ነገር በሙሉ ፈጥኖ ከማቅረብና በተለያየ አጋጣሚ አድናቆትና ማበረታቻ እስከ ማቅረብ ድረስ የሚጠበቅባችሁ ተግባር ይሆናል። ያችን አገር በምትጎበኙ ጊዜ እነዚያን የኢንዱስትሪ መንደሮች ዋና የጉብኝት ማዕከል ማድረግና ስለ ጠቃሚነቱ እየገለጻችሁ እናንተም ተመሳሳይ ፍላጎት እንዳላችሁ እስከ ማሳየት ድረስ የሚሄድ እገዛ ማለቴ ነው። እገሌ የተባለው ድርጅት የዚህ ኅብረት አባል ላይሆን ይችላል እያላችሁ እንዳትዘናጉ። ወይም የተሰማራበት ዘርፍ ለእኛ ዓላማ የሚጠቅም አይደለምና የእኛ አባል ላይሆን ይችላል በሚል መዘናጋት እንደሌለባችሁ በዚህ አጋጣሚ ማሳሰብ ይኖርብኛል። ሁሉንም ያለ ደረጃቸው ማስተዋወቅ ስለማንችል ነው ዋና ዋናዎቹን ብቻ ያስተዋወቅናችሁ። ለጊዜው ማስተዋወቅም ላያስፈልግ ይችላል። ስለዚህ አንድ ነገር ብቻ ካወቃችሁ ይበቃል። ያች አገር ጎላችን መሆኗንና በየዘርፉ ለማጥመድ እንድንረባረብባት መታዘዙን። ምክንያቱም በምንም አይነት መንገድ ይሁን የስልጡን አገራት ትልልቅ ባለሀብቶችና ዓለም አቀፍ ዕውቅና ያላቸው የንግድ ድርጅቶች እንዲሁም ልዩ ልዩ ተቋማት በእኛ ሳይፈለጉና ሳይላኩ በዚያች አገር በግላቸው ኢንቨስት ማድረግ የሚችሉበት ሌላ ነግዶ ከማትረፍ ጋር የተያያዘ ምክንያት ስለማይኖር ነው። ይህም ከራሳቸው አገር በቀል ድርጅት ጋር ሸሪክ ሆነው የሚሰሩ የውጭ አገር ባለሀብቶችንና ድርጅቶችን ይጨምራል። ያችን አገር ለቢራ ፋብሪካ ማምረቻነት ስንጠቀም በየአገራችን ገብስ አጥተን እንዳልሆነ ተገንዘቡ። ለቢራ መጥመቂያ የሚሆን ውሃና ሞላሰስ ቸግሮን አይደለም። የቢራ መጥመቂያ ግብዓቶች የሚገኙት እዚያች አገር ላይ ብቻ ሆኖ አይደለም። የተትረፈረፈ የስኳርና የገብስ ምርት ያለው ኢትዮጵያ ብቻ ስለሆነ አይደለም። መላውን የኢትዮጵያ መጠጥ ፋብሪካ የኛ አንድ ቀድሞ የገባ ካምፓኒ በውድ ዋጋ እየገዛ ወደ ራሳችን ንብረትነት የሚያመጣው ነግዶ ለማትረፍ አይደለም። በእነሱ ደረጃ በዚያች አገር እንዴትም ሆኖ ለገንዘብ ትርፍ አይሰራም። አንድ በሀያል አገር ቀደም ብሎ የተመሰረተ የመጠጥ ፋብሪካ ዓለም አቀፍ ተቀባይነትን አግኝቶና በምርቱ ተወዳዳሪነት ጎልቶ ወጥቶ ዓለም አቀፍ የጥራት ሽልማቶችን ሲያገኝ የቆየበትን አገሩን በከፊል ለቆ ወደዚያች የምግብና የውሃ እጥረት ወዳለባት አገር ሄዶ የመጠጥ ፋብሪካዎችን አቋቁሞ ሙሉ ትኩረቱንና የገንዘብ ኃይሉን እዚያች አገር ላይ ኢንቨስት አድርጎ በአገሪቱ ውስጥ ያሉትን የመጠጥ ፋብሪካዎች በሙሉ ሙጥጥ አድርጎ የሚገዛው ምን ለማትረፍና ምን ለማግኘት ይመስላችኋል? የገንዘብ ትርፍ አይደለም። አገሩ ላይ የአየር ንብረት ለውጥ እንዳይከሰትበት ሰግቶ ንጹሕ አየር ወዳለበት አገር መሄዱ ይመስላችኋል? አይደለም። የጋዝ ልቀትን ለመቀነስ ሲል ወደ ኢትዮጵያ የሄደ ካምፓኒ የለምም፣ አይኖርምም። በዚያ ደረጃ ለሚሰራ ሥራም አይደለም ቅድመ ዘመቻው።
ምቹ በሆነ አገሩ ላይ የሚፈለገውን ጥሬ ዕቃና ምርት ኢምፖርት አድርጎ አምርቶ ያመረተውን ምርት ኤክስፖርት ማድረግ እየቻለ ለንግድና ለትራንስፖርት እንዲሁም ለውጭ ንግድ ምቹ የሆነ አገሩን ለቆ ወደዛች ለንግድ ስርዓት እንኳ ምቹ ወዳልሆነች አገር የሚሄደው ለምን ሊሆን ይችላል? ገብሱን ከኢትዮጵያውያን ገዝቶ ቢራውን አምርቶ ቢራውን ለኢትዮጵያውያን በኢትዮጵያውያን ብር ሸጦ ለትራንስፖርትና ለሰራተኛ ከፍሎ ለመንግስታቸው ግብሩን ከፍሎ ለማስታወቂያ ወጪ አውጥቶ በየቆርኪው ሽልማት አንበሽብሾ ኳስ ተጫዋቾችን በሚሊዮን ዶላሮች ስፖንሰር አድርጎ እያስመጣ ወጣቱን አስደስቶ የቀረችውን ትርፍ ወደ ዶላር ቀይሮ ወደ አገሩ ባንኮች ዶላር እየላከ ሊያጠራቅም አገሪቱ ምን ዶላር አላት? ወይስ የአገር ውስጡን ወጪ በአገር ውስጥ ሽያጭ አካክሶ ምርቱን ኤክስፖርት እያደረገ ኤክስፖርት በሚያደርገው ደግሞ በዶላር ትርፍ ሊያገኝ ጥሬ ዕቃ ከውጭ አገር በዶላር ገዝቶ ወደ ኢትዮጵያ እያስገባ ምርቱን አምርቶ ወደ ውጭ ልኮ በዶላር ሸጦ ማትረፍ ከሆነ ከኢትዮጵያ የፈለገው ማምረቻ የሚሆነውን ቦታ ብቻ ነው ማለት ነው። ቦታ ደግሞ በየአገሩ ሞልቷል። አንድ የንግድ ድርጅት አገሩን ለቆ የሚሄደው የተትረፈረፈ ጥሬ ዕቃ መኖሩን ሲያውቅ ነው። ወይም ብዙ ገዢዎችና የናጠጡ ሀብታሞች በዚያች አገር እንዳሉ ሲያውቅ ነው። እና ለቮልስዋገን የሚሆን በይፋ የሚታወቅ ጥሬ ዕቃ በዚያች አገር አለ እንዴ? የዘመናዊ መኪና ከፍተኛ ሽያጭ የተመዘገበባት አገር ኢትዮጵያ ሆና ነው እንዴ? አምቡላንስ የምትለን አገር እኮ ናት። ወይስ ድርጅቱን ከፍ ሊያደርግና የበለጠ ታዋቂ ሊሆን? ይሄማ ትልቅ ፋብሪካ ነው። ኢትዮጵያም እኮ ቅርንጫፍ አለው ሊባል በዚህም ዝነኛ ሊሆን? ወይስ በእንዲህ አይነቱ አካሄድ ትርፋማ ሊኮን? አይደለም። ያንተን አገር ባለሀብቶች ያለኛ ፈቃድ ወደዚያች አገር ሄደው ነግደው እንዲያተርፉ አበረታተ ከባድ ኪሳራ ውስጥ እንዳትከታቸው ተጠንቀቅ። በእኛ ትልልቅ ድርጅቶችና ትልልቅ ኢንቨስተሮች አማካኝነት በዚያች አገር የሚሰሩ ሁሉም የላይ በላይ ወይም የሽፋን ሥራዎች በሙሉ አክሳሪ ናቸው። ነገር ግን እኛ ትልቁ ትርፍ ላይ ብቻ ስለሆነ የምናተኩረው ይህ የላዩ ኪሳራ ሊያሳስባቸው አይችልም። ኪሳራዎቻቸውን አስልተው ለእኛ ያቀርባሉ። እኛ ጠቀም ካለ ጉርሻ ጋር ትርፋቸውን በዶላር አስልተን እንከፍላቸዋለን። ስለዚህ በዚያች አገር የያዝነው ሥራ ንግድ ቢሆንም ዋና ዓላማችን ግን ነግዶ ማትረፍ አይደለም። ዋና ዓላማው እዚያች አገር ላይ በንግድ ስም ሕጋዊ ርስት በየዘርፉና በየአቅጣጫው ይዞ መቆየት ብቻ ሳይሆን በአስፈለገ ጊዜ አስፈላጊውን ተግባር መፈጸም ለመቻል ይቻል ዘንድ ምቹ ሁኔታን መፍጠር ነው። ይህም በየአገራችሁ ባሉ ግለሰብ ባለሀብቶች የግል ጋጋታ የሚፈጸም ሳይሆን ተጠንቶና ታስቦበት እንዲሁም ታምኖበት በጥንቃቄና በጊዜ ቀመር የሚፈጸም እንጂ ባልከው መልኩ ተዘሎ የሚገባበት አይደለም። እናም ይህንን አጥንተን ትዕዛዝ ስናስተላልፍላችሁ ብቻ ነው ያን ማድረግ የምትችሉት። ቅድም እንዳልኩት በዚያች አገር ላይ በናኖ ቴክኖሎጂ ቀመር ረቂቅና ውስብስብ የመሰለ ለእኛ ግን ቀላል የሆነ የወደፊት ሁሉን አቀፍ ሥራ ለመስራት ሲባል ብዙዎችን በየዘርፉ እንዲሰማሩ አድርገናል። እያደረግንም ነው። ወደፊትም እናደርጋለን። መጠጥ ፋብሪካ ከሆነ ወደፊት ለሚሰራ የኬሚስትሪ ሥራ አስፈልጎናል ማለት ነው። አውቶሞቢል መገጣጠሚያ ከሆነ ለወደፊት ግንባታችን አቅርቦት ፈልገነዋል ማለት ነው። ሌላውንም ለሌላ ፈልገነዋል ማለት ነው። ስለዚህ ቀድሞ የገቡትም ወደፊት የሚገቡትም በእኛ የተላኩ መሆናቸውን ብቻ አስቡ። በእኛ ያልተላኩ ከሆኑም እዚያው ባሉበት የእኛ እንደሚሆኑና አሰራራቸውን ገልብጠው እንደሚቀላቀሉን ብቻ ነው ማሰብ ያለባችሁ። በተረፈ እንደ አንድ ሀያል አገር ሁሉንም በተለያዩ አይነት ዘርፎችና ዘዴዎች የማገዝ ኃላፊነት ይኖርባችኋል። እንዴት የሚለውም ከነዝርዝር አፈጻጸሙ በትእዛዝ መልክ በየቤተ መንግስታችሁ ይወርድላችኋል። በእርግጥ ያለኛ ትእዛዝ ሁሉንም በተለያዩ መንገዶች ማገዝ ማበረታታት ትችላላችሁ። ነገር ግን ይህ አይነቱ እገዛችሁ ባለሀብቶቻችሁን በማንጋጋትና ሂዱና ነግዳችሁ አትርፉ ብሎ መሸኘትን አያካትትም። ስለዚህ ሁሉንም ዘርዝሮ መግለጽ አይጠበቅብንም፣ አስፈላጊም አይደለምና እንዲሁ ሁሉንም እንደተዋወቃችኋቸው ቁጠሩት። ገባህ ወይ? አሁን ንግሥት ሆይ ገብቶኛል። ክብር ለልዑሉ። አሜን አሉ በጋራ። ወደ መጨረሻው ጥያቄ ልለፍ።
እነዚህን አይነት አልባሳትና ቁሳቁሶች ያለኛ ፍላጎትና ትዕዛዝ በየአገሮቻችሁ ማምረት ለጊዜው አትችሉም። ስንፈልግና ስናዛችሁ ግን ልታመርቱ ትችላላችሁ። ለጊዜው ግን በዚያች ጎላችን በሆነችው አገር ላይ ለሚሰራ ስራና ለሚደረግ ሁሉን አቀፍ ዝግጅት ሲባል የሚመረቱ ብቻ ናቸውና አንፈቅድላችሁም። መግዛትም አትችሉም። እያንዳንዱ አልባሳት ይሸጥ ቢባልም በብዙ ቢሊዮን ዶላሮች የሚሸጥ ነውና ማንም አቅም ኖሮት ሊገዛቸው አይችልም። እኛም አንሸጥም። ምን ነው ገዝተህ መልበስ አማረህ እንዴ? ተዋጋውን አትችለውም? ምናልባት እንደ አፍሪካውያን መሪዎች ከአገር ዘርፈ ደብቃ ያስቀመጥከው ብዙ ቢሊዮን ዶላር ካለ አንድ ከናቲራ ብቻ እንደምንም ልንሸጥልህ እንችላለን በማለት ፈገግ ብለው ጉባኤተኞቹን ፈገግ ካሰኙ በኋላ ቀጠሉ። ለማንኛውም እነዚህ ምርቶች አይሸጡም፣ አይለወጡም። የተመረቱትና ወደፊትም የሚመረቱት ደግሞ ምድር ላይ ያሉ ግብዓቶችን ብቻ ጥቅም ላይ በማዋል ነው። ከዚህ በፊት የትም ላይ ደርስ ብቻውን አለሁ ለሚለውና በትዕቢት ለተወጠረው ወንድማችሁ ለሩሲያዊው መሪ ምላሽ በሰጠሁበት ገለጻ በሰፊው እንዳብራራሁት ለእኛ ለድቅሎችና ለሰው ልጆች ስልጣኔ የተፈቀደልን የምድራችንን ግብዓቶች ብቻ በመጠቀም ላይ የተመሠረተ ስልጣኔና ሽግግር ነው። ምድራችን ደግሞ 4 ሀብቶች ብቻ ያላት ናት፤ ነፋስ፣ አፈር፣ ውሃና እሳት ብቻ። ስለዚህ ቀደም ሲል እንዳስረዳሁት እነዚህ 4 ነገሮች እርስ በርስ ሲቀየጡና ሲዋሃዱ፣ ሲቀልጡና ሲበተኑ ወደ ተለያየ ረቂቅ ነገር የመለዋወጥ ባህሪ ስላላቸው በዚያው ዘዴ ተጠቅመን ወደዚህ ደረጃ ያደረስናቸው ናቸው። እንዳልኩትም ፕላቲኒየም፣ ዳይመንድ፣ አልማዝ፣ ወርቅ፣ ነሐስ፣ አልሙኒየም፣ ጠርሙስ፣ ብረት ወዘተ ሁሉም የአፈር ውጤቶች ናቸው። አፈሩ የሚቀልጥበት ዲግሪ፣ የሚብላላበት ኬሚካል፣ የሚጠቀመው አየርና እሳት ሁሉም እየተመጠነና እየተብላላ በውርርስ ከአንድ ደረጃ ወደ ሌላ ደረጃ ከፍ እያለ ከውድ ማዕድናት ተርታ እየተሰለፈ ደረጃ በደረጃ እየረቀቀ እንደሚሄደው ሁሉ እነዚህ በአልባሳት ቅርጽና አምሳል የተሰሩ ነገሮችም መነሻቸው ያው የጨርቃጨርቅ ግብዓት የሆነው አንድ ጥጥ ወይም ሌላ ነገር ይሆንና እሱኑ በኬሚካላዊ የኢንጂነሪንግ ጥበብ እየለዋወጡ እያጠነከሩ የዚያው የአፈር፣ የውሃ፣ የእሳትና የነፋስ ውጤቶች የሆኑ ሌሎች ረቂቅ ግብዓቶችን እያካተቱ በሚሄዱ የሳይንስና የቴክኖሎጂ ጥበብ የሚፈበረኩ ናቸው። ደጋግመን ናኖ ቴክኖሎጂ የምንለው ይሄንንና ይሄንን የመሳሰለውን ሳይንሳዊ ጥበብ ነው። ይህ የናኖ ቴክኖሎጂ ቀመር ደግሞ ማርን ጨምሮ ሌሎች የሚበሉ ምግቦችንና ጥራጥሬዎችን ሳይቀር ጥቅም ላይ በመዋል የሚከናወን ረቂቅና ውስብስብ ሂደት ያለው ነው። በተለያየ መንገድና ምርምር እየተሻሻለ እየተራቀቀ የቀጠለና እዚህ የደረሰ ጥበብ ነው። ወደ ተወሳሰበው ሂደትና ትንታኔ ሳንገባ በአጭሩ ለጥያቄህ ምላሽ ለመስጠት ያህል ግን አዎን፣ እነዚያን 4 የምድር ግብዓቶች ብቻ ጥቅም ላይ በመዋል ማምረት የተቻሉ ናቸው የሚል ምላሽ ነው ያለኝ። ያሉትን ግብዓቶች እያራቀቁና እያሻሻሉ እያዘመኑ የመቀጠል የዘመናት ምርምርና ተሞክሮች ናቸው ወደዚህ ሽግግር ለመድረስ ያበቁን። ከባለ ገመድ ስልክ ወደ ተንቀሳቃሽ ስልክ፣ ከተንቀሳቃሽ ስልክ ወደ ዘመናዊ ተንቀሳቃሽ ስልክ፣ ከዘመናዊ ተንቀሳቃሽ ስልክ ወደ ሌላ እየተባለ እንደተመጣውና አይፎን 4፣ 5፣ 5 ፕላስ እንደምትሉት ሁሉ በየዘርፉ አሻሽለን የደረስንባቸው ነገር ግን ለዓለም ሕዝብ ይፋ ያላደረግናቸው በርካታ ቁሳቁሶች አሉ። ሁሉም ጊዜውን ጠብቆ እንዲህ እንዳሁኑ ይፋ ይደረጋል። የሁሉም ግብዓት ግን የምድር ግብዓት ነው። ግልጽ ሆነልህ? አሁን ንግሥት ሆይ ቀጥል ሲሉ ለተከታዩ ጥያቄ ለሜክሲኮ መሪ እድሉን ሰጡ። አመሰግናለሁ ንግሥት ሆይ። ክብር ለአሸናፊ አብዮተኛችን ይሁን። እኔም እንደ ሌሎቹ በጣም ተደንቄያለሁ። ደስታዬም ወደር የለውም። ከበላይ አካሉ ጭፍሮች ምንም አይነት ጥቃት ቢሰነዘር በቀላሉ መከላከልና ወደ ማጥቃት ተሸጋግረን ባለድል እንደምንሆን አንዳች ጥርጣሬ እንዳይኖረን ያደረገ ትዕይንትን ነው የተመለከትነው። በእውነቱ አስገራሚና አስደሳች ነገር ነውና እጅግ ደስ ብሎኛል። በዚህ ደስታዬ ውስጥ ሆኜ ጥያቄ ላቅርብ። የኔ ጥያቄ የተቀናጀ የግብርናና የኢንዱስትሪ ልማት በሚል ምትክ የለሽ ዘዴ ብለው የገለጹትን ጉዳይ የሚመለከተው ነው። ለዚህ ትኩረት የተሰጠውና ሰፊ ጥናት ያስፈለገው ለምንድን ነው? አጠቃላይ ሂደቱና አፈጻጸሙስ በምን መልኩ ይገለጻል? ለእኛ የሚያስገኘው ጥቅምስ ምንድን ነው?
ይህንን እንዲያብራሩልን እፈልጋለሁ። ሌላው በብዙዎቹ የኢንዱስትሪ ዞኖች ግቢ ውስጥ ለፋብሪካነት የሚውሉ ሰፋፊ ቤቶች እንዳሉ ሆነው በየጓሯቸው ደግሞ ሰፋፊ የእርሻ መሬቶች አብረው ተካተው ይገኛል። እነዚህ ሰፋፊ የእርሻ ቦታዎችም በኢንዱስትሪ ዘርፍ የሚሰማሩ አምራቾች የምርት ግብዓታቸውን በየጓሯቸው ባሉ የእርሻ ቦታዎች እየዘሩ ወይም እየተከሉ እንዲያገኙ ታስቦ የተዘጋጀላቸው ቦታ መሆኑ ነው። በየጓሯቸው የሚያመርቱት የግብርና ምርት ለሽፋን ስራቸው የሚሆናቸውን ምርት ብቻ ነው ወይስ ቀደም ሲል ላየናቸው ለረቂቅ ምስጢራዊ ምርቶቻችን ግብዓት የሚሆኑ የግብርና ምርቶችን ለማግኘት ያስችላሉ? ምናልባት ለሁለቱም የሚሆኑ ምርቶችን ማምረት ቢችሉ እንኳን የሚያመርቱት የግብርና ምርት ለኢንዱስትሪ እንደሚሆኑ እንደ ጥጥ የመሳሰሉ ምርቶችን ነው። ይህ ሲሆን ደግሞ የአገሪቱ ኢኮኖሚ የተመሰረተው በግብርና ላይ ነውና አገሪቱ ወደ ኢንዱስትሪ መር ኢኮኖሚ አቅጣጫ ከመሸጋገሯ በፊት ይህን ያህል ሄክታር መሬት ለዚህ ተግባር ሲውል በአገሪቱ ላይ ከፍተኛ የሆነ የምግብ ሰብል እጥረት መከሰቱ አይቀርም። የዚህ ማጣፊያ ምንድን ነው ይላሉ? እነዚህን ነገሮች ዘርዘር አድርገው እንዲያስረዱን እፈልጋለሁ። አመሰግናለሁ። መልካም። ይህ የተቀናጀ የግብርናና ኢንዱስትሪ ልማት ዘዴ መላውን ኢትዮጵያዊ እስከ መሬቱ፣ እስከ እንስሳው፣ እስከ እምነቱ፣ እስከ ሃይማኖቱ፣ እስከ ሁለንተናው በቁጥጥር ስር ለማዋል የሚረዳንና ነፍሱንም ጭምር መንጠቅ የሚያስችለንን ዕድል የምንፈጥርበት ቀላል መሳይ ከባድ ወጥመድ ነው። መላውን ኢትዮጵያዊ ሳይወድ በግዱ ወደ አንድ ክብ ውስጥ አስገብተን ጠቅልለን ለልዑላችን የምናስገዛበት ድንቅ የአሰራር ዘዴ ነው። የተቀናጀ የግብርናና የኢንዱስትሪ ልማት በሚል ልዩ ትኩረት ሰጥተን በቢሊዮን ዶላር ያስጠናነውም ለዚሁ ዓላማችን ስንል ነው። ጥናቱ በየአካባቢውና በየክልሉ ምን አይነት ምርቶች ይመረታሉ፣ በየገጠሩና በየአካባቢው እንዲሁም በአጠቃላይ አገሪቱ የሚመረቱ የግብርና ምርቶች ዓመታዊ ስሌታቸው እንዴት ይገለጻል፣ የተፈጥሮ ምርቶቻቸው በውስጣቸው የያዙት ንጥረ ነገር ምን አይነት ነው፣ ለምን ግብዓትነትስ ይውላል፣ እንዴትስ በተቀናጀ የግብርናና የኢንዱስትሪ ልማት ስም አሳቦ መውረስና በምትኩ አርቲፊሻሉን ምርት በግብርና ማቀነባበሪያ ዘዴ ያዘምኖ እንደ ፎቶኮፒ እያባዙ ተደራሽ ማድረግ ይቻላል የሚለውን ነው በብዙ ቢሊዮን ዶላር ያስጠና ነው። በዚህ መሰረት እነዚያ በየኢንዱስትሪ ዞኑ ግቢ ውስጥ ያሉ የእርሻ መንደሮች በከፊል ለኢንዱስትሪ ምርት የሚውሉ የግብርና ምርቶች የሚመረትባቸው ይሆኑ እንጂ በዋናነት የምርት ማዳቀያና ትክክለኛውን የተፈጥሮ ምርታቸውን ወይም ኦርጋኒኩን ወስደን በሌላ ተፈጥሯዊ ባልሆነ ተመሳሳይ ወይም አርቲፊሻል ምርት የመተካት ሥራ የምናከናውንባቸው ሕጋዊ የምርምር ማዕከላት ጭምር ሆነው የሚያገለግሉ ናቸው። ግብርናውን በማዘመን ስም ዋናውን ሥራና ሴራ የምንሰራባቸው ሰፋፊ የእርሻ ቦታዎቻችን ናቸው። የእያንዳንዱን ገበሬ የግብርና ምርት በየአካባቢው በሚገኙ ማቀነባበሪያዎች በግዢ የተረከቡ ከየቦታው በመሰባሰብ ወስደን የምንከዝንባቸው ሕጋዊ መጋዘኖቻችንም ናቸው። ሕጋዊ ስል ምን ማለቴ ነው? በየግቢውና ከግቢው ውጭ ያሉ ሰፋፊ ሄክታር የእርሻ ቦታዎች በአንድ በኩል ለኢንዱስትሪ አምራች ድርጅቶች ተብለው ስለሚዘጋጁና በሌላ በኩልም ራሳቸውን ችለው ለግብርና ምርቶች ማቀነባበሪያ ተብለው ይፋዊ በሆነ መንገድ ለሚዘጋጁና የሚከለሉ ቦታዎች ስለሆኑ ነው። በዚህ መሰረት ድርጅቶቹ በየኢንዱስትሪ ዞኑ ባሉ የእርሻ ጓሮዎቻቸው ለሽፋን ስራቸው የሚያገለግሉ የግብርና ምርቶችን ያመርታሉ፣ በቂ ግብዓትም ያገኛሉ። ለረቂቅ ምስጢራዊ ምርቶቻችንም በቂ የሆነ ግብዓት በየጓሮዎቻቸው ያመርታሉ፣ ያገኛሉ። ምናልባት ለምስጢራዊ ምርቶቻችን የሚሆኑ ግብዓቶችን ላያመርቱና ላያገኙ ቢችሉ እንኳ በዚህ በተቀናጀ የግብርናና የኢንዱስትሪ ልማት አሰራር ዘዴ አማካኝነት ከየክልሉ፣ ከየገጠሩ፣ ከየመንደሩ ሁሉም አይነት ምርት እየተሰባሰበ ስለሚሄድላቸው በቂ የሆነ ግብዓት እንደልባቸው ማግኘታቸው ጥያቄ ውስጥ የሚገባ አይሆንም። ይህን ያህል ሰፊ መሬት ከአገሪቱ ስንወስድ የአገሪቱ ኢኮኖሚ የተመሰረተው በግብርና ላይ ነውና ከፍተኛ የሆነ የምግብ እጥረት መከሰቱ አይቀርም ወይ ላልከው አጭር ምላሽ ልስጥና ወደ ጥናቱ ዓላማና ወደ አፈጻጸሙ ልለፍ። እነዚህ የምታዩቸው ሰፋፊ መሬቶች ኢትዮጵያውያኑ የግጦሽ መሬት ብለው የሚጠሯቸውና የቀንድና የጋማ ከብቶቻቸውን የሚያሰማሩበት ቦታ ነው። አገሪቱ ለእርሻ መዋል ካለበት ቦታ ውስጥ ጥቂቱን ብቻ ነው ለእርሻ ዋለችው የሚባለው
እነዚህን ሰፋፊ የግጦሽ ቦታዎች እያካተቱ ስለሚያሰሉት ነው። እርግጥ ቦታዎቹ ለግብርና በጣም ምቹ የሆኑ ሰፋፊ ቦታዎች ናቸው። ሆኖም እነዚህን መሬቶች ለግብርና አገልግሎት ለመዋል እንስሶቻቸውን በጠባብ በረት የሚመግቡበትን ዘዴ ቀድሞ ማመቻቸት ያስፈልጋል። ይህን ለማድረግ ደግሞ ሌላ አይነት የእንስሶች መኖ ማዘጋጀትና እሱን ሰጥቶ በውስን ቦታ መመገብ እንዲችሉ ማድረግ ያስፈልጋል። ከዚያ በኋላ ነው ቦታዎቹን ለእርሻ መዋል የሚቻለው። ምክንያቱም የአገሪቱ ገበሬዎች የሚያርሱትም ሆነ የሚተዳደሩት በጥምር የግብርና ዘዴ ስለሆነ ነው። ግብርናቸው በእንስሶች ትከሻ ላይ የወደቀ ነው። ምርቶቻቸውን የሚያመርቱት በእንስሶች ተጠቅመው ሲሆን ምርታቸውን ለገበያ የሚያቀርቡበት የትራንስፖርት ዘዴም በእንስሶች ላይ የተመሰረተ ነው። በዚህም ላይ አርብቶ አደር ብቻ የሆኑ ብዙ ሕዝቦች አሉ። በዚህ ምክንያት ለእርሻ ከሚያውሉት ቦታ ይልቅ እንስሶችን ለመመገብ የግጦሽ መሬት ብለው የሚያስተርፉት ቦታ ይሰፋል። በዚህ በእኛ ጥናት ለግብርና ተብለው የተካተቱት ቦታዎች ደግሞ ከፊሎቹ የግጦሽ ከፊሎቹ የግብርና ቦታዎች የነበሩ ናቸው። ስለዚህ ሁለቱንም አቻችለን ለመውሰድ ሁለት ዘዴዎችን እንጠቀማለን። በአንድ በኩል በጣም ውጤታማ የሆኑ የእንስሳ መኖዎች በእኛ በኩል ተዘጋጅቶ ተደራሽ ይሆናል። በሌላ በኩል የግብርና ስርዓቱን ለማዘመን በሚል በተቀናጀ የግብርናና ኢንዱስትሪ ልማት ፕሮጀክት በኩል በውስን ቦታ ብዙ ምርት የሚያስገኝ ነገር ግን ኦርጋኒክ ያልሆነ ወይም ሕይወት አልባ ምርት የሚያገኙበትን አሰራር እንዘረጋለን። ስለዚህ ከተለመደው የምግብ ሰብል እጥረት ውጭ ሌላ የተለየ የምግብ እጥረት የሚፈጠርበት ምክንያት የለም። ይህ የተቀናጀ የግብርናና የኢንዱስትሪ ልማት ጥናት ሁሉን አቻችሎ የሚቀጥል ከመሆኑም በላይ ወደፊት ምንም እንኳ ትክክለኛ ምርት ባይሆንም ያለባቸውን የምርት እጥረት ችግር እስከ መፍታት የሚደርስ ነው። አገባቦቻችን ቀለል ያለና ለነሱ እድገት ታስቦ የሚደረግ ሆኖና መስሎ የሚጀመርና ቀስ በቀስ ወደ ረቂቅ አፈጻጸም የሚሻገር ነው። ለዚህ ሲባልም የተቀናጀ የግብርናና የኢንዱስትሪ ልማት ፕሮጀክት የሚል አገባብ ያስፈልገዋል። ስለዚህ በዚህ ጥናት መሰረት የተዝረከረከውን የምርት ስርጭትና የንግድ ስርዓት በማዘመን የአርሶ አደርና የአርብቶ አደሩን ኋላ ቀር ያኗኗር ዘይቤ ሊለውጡ የሚችሉ አሰራሮች ይዘረጋሉ። ወደዚህ ተግባር ከመግባታችን በፊት በመጀመሪያ የምርት መረከቢያ ተቋማትን በአግሮ ኢንዱስትሪ ስም በየገጠሩና በየአካባቢው እንዲዘጋጁ እናደርጋለን። ከዚያ በኋላ የአገሪቱን የግብርና ምርቶች ለተወሰኑ የምርት ዘመኖች በዚያው በተለመደው ዘዴ እየተመረቱ እንዲቀጥሉ አድርገን እንቆያለን። በራሳቸው የተፈጥሮ ምርትና በራሳቸው የልማድ አመራረት ዘዴ ቀጥለው የግብርና ምርታቸውን እንዲያመርቱ ጥቂት ዕድል እንሰጣለን። በቀድሞው ዘር በቀድሞ አመራረት ዘዴ ለ2 ለ3 የምርት ዘመኖች እንዲቀጥሉ አድርገን በየቅርባቸው እንዲገኝ አድርገን በምንገነባቸው የምርት መረከቢያና ማቀነባበሪያ ማዕከሎቻችን አማካኝነት ምርታቸውን ዘመናዊና ቀልጣፋ እንዲሁም ድካም አልባ በሆነ ሁኔታ በጥሩ ዋጋ ለእኛ በሽያጭ እንዲያስረክቡ እናደርጋለን። በዚህ አሰራር በጥቂት ዓመታት ውስጥ የድፍን አገሪቱን አጠቃላይ የግብርናና ከግብርና ጋር የተያያዙ ምርቶችን ሙሉ በሙሉ መረከብ እንችላለን። ትክክለኛውን የተፈጥሮ ዘራቸውን ሙሉ በሙሉ እየተረከብንም ወደ የማቀነባበሪያዎቻችን ወስደን እንከዝናለን። በማቀነባበር ስም እያቀነባበርን ኤክስፖርት እናደርጋለን። ለአገር ውስጥ ፍጆታ የሚሆነውንም በዘመናዊና በቀልጣፋ መንገድ እያሰራጨን ተደራሽ እናደርጋለን። በየዓመታዊው የምርት ዘመኑም በምርጥ ዘር ሰበብ ሌሎች ተመሳሳይ ሆነው ተፈጥሯዊ ያልሆኑ ምትክ ዘሮችን ለገበሬዎች እየሰጠን እንቀጥላለን። በዚህ አይነት ዘዴ በድፍን አገሪቱ የሚመረቱ ምርቶችን ከጥራጥሬ እስከ ፍራፍሬ፣ ከቅጠላ ቅጠል እስከ እንስሳና እስከ እንስሳ ተዋጽኦ ድረስ ያሉትን ከነተረፈ ምርታቸው ገበሬውን በሚያስደስት ዋጋ በቅርብ ርቀት በመረከብ ወደ መላው አገሪቱ በዘመናዊ መንገድና በቀልጣፋ አሰራር ተደራሽ የሚሆኑበትን አዲስ የንግድ ስርዓት ስንዘረጋ አርሶ አደሩም ሆነ አርብቶ አደሩ በዚህ አይነት ዘመናዊ አሰራር መጉላላቱና መከራከሩ ቀርቶለት መሸጥ የፈለገውን ምርት በአቅራቢያው በሚገኝ ገዢ በጥሩ ዋጋ መሸጥ ሲችል አሰራሩን እየወደደ እያደነቀውና እየለመደው ይሄዳል። ምርቶቹንም በደስታ ለማስረከብ ዝግጁ ይሆናል። እንቁላልና ሽምብራውን፣ ዶሮና በቆሎውን፣ ጤፍና ማሩን፣ ወተትና ስንዴውን፣ ጎመንና ቲማቲሙን፣ በግና በሬውን ወዘተ ቤቱ ድረስ እየሄደ የሚረከበው ሲያገኝ ተጠቃሚነቱ ገብቶት ለንግድ ስርዓቱ ተገዢ ይሆናል።
ይህ ከሆነ በኋላ ጊዜውን ጠብቀን ሁሉንም አይነት የሀገሪቱን ምርት ቀስ በቀስ ወደ ራሳችን እየጠቀለልንና በምርምር በሚገኙ ሌሎች ማሻሻያዎች እያሳበብን ጥራጥሬውን በሌላ አይነት ጥራጥሬ፣ አትክልቱን በሌላ አይነት አትክልት፣ ወተቱን በሌላ አይነት ተመሳሳይ የላም ወተት፣ ማሩን እስከነ ንቡ በሌላ አይነት ንብና ማር እያደረግን ሁሉንም ምርቶችና ተዋጽኦዎች በሌላ አይነት በሳይንሳዊ ዘዴ እንኳ በማይለዩና ፍጹም ተመሳሳይ በሆኑ ምርቶች እየተካን እየቀየርን የተቀየሩትንም በየገበያው እያሰራጨን ስራችንን እንቀጥላለን። በተቀናጀ የግብርናና የኢንዱስትሪ ልማት ስም የምንወስዳቸው ሰፋፊ ቦታዎችም የምርት ማደራጃና ማቀነባበሪያ እንዲሁም ማዘመኛና ማስፋፊያ ናቸውና የመንግስታቸውንና የሕዝቡን የገንዘብ ጥቅም ለጊዜው ከፍ እንዲል በማድረግ እነዚያን በሌላው ዓለም የማይገኙ ምርቶች ለግላችን ዓላማ የምናውልበትን ሁኔታ እናመቻቻለን። በዚህ አይነት ሂደት ሁሉንም ምርት በእኛ ስር በማድረግና በእኛ ምርት በመተካት እሱንም ወደ ሌላ ወደ ረቂቅ ምርት በመቀየር ከ1 ፍሬ ወደ 100,000 ፍሬ፣ ከ1 ሊትር ወደ 100 ሊትር፣ ከ1 ኪሎ ወደ 100 ኪሎ እያሳደግን በልዑላችን ረቂቅ የጥበብ ልገሳ እየተመራን እህሎችን እንደ ፎቶኮፒ በተፈለገው ብዛትና መጠን በጥበብ እያባዛን የመሬትንና የግጦሽ ቦታን አስፈላጊነት አስቀርተን በሂደት በአንድ በእኛ ይሁንታና ፈቃድ ብቻ መኖር እንዲችሉ ወደ ማድረግ አልፎም እስከ ሌላ ምናልባትም እስከ 1 ክኒን ጉዟችን የሚቀጥል ይሆናል። ይህ ሁሉ ነገር ያስፈለገው ለዚህ አይነቱ የተፈጥሮ ምርት ወረሳና መሬት ለመውሰድ ሲባል አይደለም። ዋናው ነጥብ ያን ሕዝብ ከአምላክ ይልቅ ሳይንስ ምን ያህል እንደሚያጠግብ እያሳዩና እያረጋገጡ እምነቱን ለማስጣል በራሱ ፍላጎትና ልምምድ ወደ ክባችን ለማስገባት የአስተሳሰብ አድማሱን ለማስፋት አመለካከቱን ለመለወጥ የሳይንስና የቴክኖሎጂ ውጤት በሆኑ አርቲፊሻልና አርኪ በሆኑ ምርቶቻችን እየመገብን ሙሉ በሙሉ በእኛና በልዑላችን ቁጥጥር ስር ለማድረግ ሲባል ጭምር ነው። ባስፈለገን ጊዜ ለመመረዝ ይቻለን ዘንድ ጭምር ነው። ስለዚህ በዚህ የግብርና ዘርፍ ብቻ በመሰማራት ከውስጥ ለውስጥና ከውጭ ግንባታችን ጎን ለጎን የነፍስ ነጠቃ ሥራውንም እናከናውናለን ማለት ነው። ከዚህ በኋላ በምትኖረው ዓለም የኢትዮጵያን ብቻም ሳይሆን የመላው ዓለም ሕዝብ ጊዜ፣ ገንዘብ፣ ጉልበትና ዕውቀትን ጨምሮ ማናቸውም ነገሮች ማናቸውም አይነት የምድራችን ማዕድናትና አጠቃላይ ቁሳቁስ በሙሉ ለልዑላችን ዓላማና ኢላማ ብቻ የሚውሉ ነው የሚሆኑት። ከጊዜ ጀምሮ ለምግብነት እስከሚውሉ ነገሮች ኢትዮጵያውያን እነዚህን ሁሉ ተጨምቀውና ተዋህደው በድቅሎችና በሰዎች ዕውቀትና ምርምር ተጠንተው በኬሚስትሪ፣ በባዮሎጂ፣ በፊዚክስ፣ በማትማቲክስና በልዩ የኢንጂነሪንግ ጥበባችን በናኖ ቴክኖሎጂ አማካኝነት ተቀምረው እንደ ማዕድን ተጨምቀውና ተነጥረው ለሌላ ወሳኝ የቴክኖሎጂ ግብዓትነት መሆን የሚችሉትን በሌላው ዓለም የማይገኙ የተፈጥሮ ነገሮችን ነው እንደ ተራ ምግብ በየመንደሩና በየጉሊቱ የሚሸጡት። እነዚህ በምግብነት ብቻ ተወስነው የሚታወቁ የዚያች ምድር ብቻ የሆኑ ኦርጋኒክ ሰብሎችና ተዋጽኦች ለበርካታና ለልዩ ልዩ የቴክኖሎጂ ግብዓትነት ስለሚውሉና ስለሚያስፈልጉንም ጭምር ነው በዚህ ዘዴ መንጠቅ የሚኖርብን እንጂ እነሱን ለማስራብ ወይም ምግባቸውን ለመንጠቅና ለመብላት አይደለም። ከጢንዚዛ ማር ወደ ንብ ማር ለማምጣትና ለመመገብ አይደለም። ከፈረንጅ ከብት ወተት የሀበሻ ከብት ወተት፣ ከፈረንጅ ዶሮና እንቁላል ወደ ሀበሻ ዶሮና እንቁላል ለመሸጋገርና ለመብላትም አይደለም። እናም ይህ የተቀናጀ የግብርናና የኢንዱስትሪ ልማት በዋናነት ያስፈለገን አንደኛ ምግባቸውን በምግባችን ተክተን እንደ ሌላው ዓለም ሕዝብ በእኛና በልዑላችን ቁጥጥር ስር ለማድረግ፣ ሁለተኛ
የተፈጥሮ ምግቦቻቸው ሁሉ የእነሱም ብቻ ሳይሆን በመላው ዓለም ሕዝብ የተፈጥሮ ምግብ ለሌላ ለተሻለ ግልጋሎት ይውል ዘንድ። 3ኛ ያን ያህል ሄክታር መሬት በዚህ ልማት ስም ወስደን ያችን አስደናቂ ከተማ ለመገንባትና ወደ መጨረሻው መዳረሻ ለመጓዝ። 4ኛ በውስጥ ለውስጥ ሰራተኞቻችን በውስጥ መስመር ለማቀበልና በውስጥ በኩል ለሚሰራ ሥራ ጥቅም ላይ ለማዋል። 5ኛ ሁሉም ነገር በረቂቅ ጥበብ መቀየር ስላለበት ያን ለማድረግ። 6ኛ 666 እያልን ለመቀጠል እንዲያመችን ነው። አዎን የወረቀት ገንዘብ እንደሚቀየረው ሁሉ ወደፊት ብዙ ነገሮች ይቀራሉ፣ ይቀየራሉ። ተሰብስቦ ሹካና ማንኪያ ይዞ እህል ማላመጥም ሆነ ሌላ የተንዛዛ ተግባር ሁሉ ቀርቶ በሌላ አዲስ ዘዴ የሚለወጥበት ጊዜ ሩቅ አይደለም። ክቡራን፣ እያንዳንዱ ነገርና ተግባር በልዑላችን ጥበብና ባልተለመዱ ረቂቅ አሰራሮች ይተካል። ይህ የእስካሁኑ የሰው ልጆች አኗኗር ዘይቤ እመኑኝ በቅርብ ጊዜ ይቀየራል። በቅርብ ጊዜ ይቀራል፣ ይቀየራል። ሳህን ሙሉ ምግብ በአንዲት ረቂቅና ከምግብ የሚገኙ ጥቅሞች ሁሉ በተካተተባት ቅንጣት ክኒን ትለወጣለች። ይህንን ለማድረግ ደግሞ የኢትዮጵያውያኑ ምግቦችና ለምግብነት የሚያውሏቸው ነገሮች በሙሉ አስፈላጊ ሆነው ተገኝተዋል። ሁሉም ነገራቸው ተጨምቆ እየተዋሃደ ፍጹም ረቂቅና ዘመናዊ ሆኖ ወደ ዲጂታላዊ የአሰራር ስርዓት ይካተታል። እስከ ዛሬ ድረስ በቴክኖሎጂና በስልጣኔ ስም የምናውቀው ለቀልጣፋ አሰራር ይረዳል፣ የአገልግሎት ዘርፉን ያፋጥናል የምንለው ነገር በሙሉ ወደ ሰው ዘሮች ተጋብቶ ሰዎቹንም ለውጦ ታዩታላችሁ። ቴክኖሎጂ በሰዎች ደምና ሥጋ ውስጥ ሰርጎ ገብቶ ሥራውን ሲሠራ በቅርቡ ታያላችሁ። ፍጹም ዘመናዊና ረቂቅ የሆነ አዲስ ዓለም ስንገነባ የእስከ ዛሬውን ከተፈጥሮ ፍሰት ጋር የተዋሃደውን የተንዛዛ የአኗኗር ዘይቤ ሁሉ በመቀየር ነው። ለምን? እያንዳንዱ የምድር ፍጥረት በአንድ አካል ብቻ መታዘዝ ስላለበት። ስለዚህ መላው የዓለም ሕዝብ በአንድ አዛዥ ስር ሆኖ ከአዛዡ ፈቃድና ፍላጎት ሳይወጣ የአዛዡን ትእዛዝ ብቻ እየፈጸመ ይኖር ዘንድ የግድ ሁሉም ነገር መዘመንና መርቀቅ አለበት። በአኗኗር ብቻ ሳይሆን በአስተሳሰብና በአመለካከት ጭምር። አዎን፣ አዲስ የምድር መንግሥት ምስረታ ሲባል ሙሉ ለሙሉ ሁሉንም ነገር ሰዎችንም ጨምሮ በመለወጥ እንጂ አዳዲስ አሰራር በመዘርጋትና የቴክኖሎጂ ውጤቶችን በየጊዜው እያሻሻሉ ይፋ በማድረግ ብቻ ተወስኖ መቅረት ማለት አይደለም። ማሻሻል የመለወጥ ቅድመ ሥራ ነበርና እሱኑ ነው ስንሰራ የቆየ ነው። ቀሪው ሥራችን መለወጥ፣ መቀየር ወይም የነበረውን በሌላ መተካት ነው። ስለዚህ ያ ኋላ ቀረ የኢትዮጵያ ሕዝብም ከሌላው ዓለም ሕዝብ በተለየ ሁኔታ ሲኖር የመጣ ነውና አሁን ላይ ከሌላው ዓለም ሕዝብ የተለየ ትኩረት አድርገንበት ልንለውጠው ግዴታ አለብን። ይህም የዘመናት ምግባቸውን ከመንጠቅ ጀምሮ በእኛ ምግብ ብቻ ማኖር መለማመድን ያካትታል። የኢትዮጵያው የተቀናጀ የግብርናና የኢንዱስትሪ ልማት ትርጓሜ በመጠኑ ሲብራራ ይሄን ይመስላል። በዚህ ተግባር ደግሞ የእነሱ ብቻ ተብሎ በእነሱ አገር ብቻ እንዲገኝ ተደርጎ የእነሱ ብቻ ምግብ እንዲሆን ተወስኖ የቀረውን ወደ በላይ አካሉ አምልኮ የሄዱበትን የልዑላችን ዘንዶ ተመትቶ ተፈርክሶ እዚያው በዚያው ምግባችሁን የምሰጣችሁ እኔ ነኝ ብሎ የበላይ አካሉ ለምስክርነት የተጠቀመበትን ዋና ምግባቸውን ማስቀረትና መልሰን መንጠቃችን ነው። ምግቡን ሳይሆን ዘመናችን ጠብቀን መነሳታችንና ቃል ኪዳኑን ማፍረሳችን ነው። ይህን እንደ ተራ ገለጻ አትውሰዱት። ልዑላችን ያመልኩ የነበሩና ለልዑላችን ወኪል ለዘንዶ ይገብሩ የነበሩ ሕዝቦች ናቸው። በዚያች አንዲት ጥቃት ብቻ በታየ ተአምር ሌላ ምግብ ሰጪ የሆነ አምላክ እንዳላውቀው ወደ በላይ አካሉ ያማተሩት። ከዚያ ጊዜ ጀምሮም ነው በበላይ አካሉ ማመን ቀጥለው ቀደም ሲል ያሳየኋችሁን ያንን ሁሉ ገዳማት፣ አድባራትና አብያተ ክርስቲያናት ገንብተው የአገሪቱን ሙሉ ሀብት ለእርሱ ክብር ብቻ እንዲውል ያደረጉት። አሁን ግን የልዑላችን የእንደገና ጊዜው ነውና ያንን የቆየ ቃል ኪዳን አፍርሰን በራሳችንና በልዑላችን ምግብና መሠረታዊ ፍላጎቶች ተክተን ያን ሕዝብ ወደ ቀድሞ አምልኮ እንመልሰዋለን። ዳግም ለልዑላችን ማስገበር በሚል ያዙት። ለበላይ አካሉ የአምልኮ ተግባር የዋሉ ውድ ንብረቶችንና ቅርሶችን በዘዴ ወርሶ ለባለቤቱ ለልዑላችን ማስረከብ በሚል ያዙት። ለበላይ አካሉ የዋሉ ውድ ንብረቶችንና
ቅርሶችን በዘዴ ወርሶ ለባለቤቱ ለልዑላችን ማውረስ በሚል ያዙት። አዎን ምድርና በምድር ያሉ ሀብቶች ሁሉ የልዑላችን ናቸውና መመለስ አለባቸው። በዚያች አገር ደግሞ ያ ሁሉ ሀብታችን እንዲሁ እንዳለ ሁሉም ለበላይ አካሉ ጥቅም ውሎ የሚገኝ ነውና ዘመናችን ጠብቀን እናስመልሳለን። ከነ ቤተ መቅደሱ፣ ከነ ውስጥ ቁሳቁሱ፣ ከነ ምዕመኑ። ይህን ሁሉ ስንልና ይህን ሁሉ ለማድረግ ስንዘጋጅ ኢትዮጵያውያን ከእኛና ከልዑላችን አቅም በላይ ሆነው አይደለም። አስቸጋሪነታቸው አስግቶን ብቻም አይደለም። በአንድ ውስን ቦታ ላይ በምንተክለው የሳተላይት ጨረር ሙሉውን ሕዝብ አመድ ማድረግ አቅቶንም አይደለም። ይህን ለምን እንደማናደርግ ቀደም ሲል በደንብ ስለተገለጸላችሁ ወደዚያ አልገባም። ነገር ግን አንዳች ስህተት ተፈጥሮ መሰናክል ሆነው እንዳይገኙና በቀድሞ የአኗኗር ዘይቤያቸው ተወስነው ጊዜ ጎታች ሆነው እንዳይገኙ ሲባል ትኩረታችን ሁሉ በዚያች አገር ላይ እንድናደርግ ተገደናል። ስለዚህ በየዘርፉ አጥምዶ ሙሉ ማንነታቸውን መንጠቅ ያስፈልጋል። እደግመዋለሁ፣ ይህ ሁሉ ርብርብ የዚያን ሕዝብ እምነትና ፍልስፍና ከስረ መሠረቱ ገንድሶ ለመጣልና ለማንኮታኮት ያን አድርጎም በእኛና በልዑላችን ዓላማ ስር ለማድረግ ሲባል ነው። ኢትዮጵያውያኑ ዝናብ በሚያዘንብላቸው በበላይ አካሉ ይመካሉ እንበል። ወቅት ጠብቆ በሚዘንብ ዝናብ አማካኝነት የሚያገኙት ምግብ የግድ በበላይ አካሉ እንዲገዙ ያስገድዳቸዋል። ለእርሱም ቅድሚያ ይሰጣሉ፣ በእርሱም አይደራደሩም። ስለዚህ በሌላ ቀላል መንገድ ለማሳመን መሞከሩ አስቸጋሪ ይሆናል፣ ተግዳሮትም ይኖረዋል። የበላይ አካሉን ትተው ልዑላችንን መከተል እንዲመርጡ ሲባል የተፈጥሮውን ዝናብ በአርቲፊሻል ደመና ዝናብ ቀይረን በአስፈላጊ ጊዜ ማዝነብ የሚችል ሳይንስ እንዳለ ማሳየት ይኖርብናል። ይህንንም እናሳያቸዋለን። ይህንንና ይህን መሰል ተግባር በዚያች አገር ላይ መፈጸም ስንጀምርና በየዘርፉ ተመሳሳይ ተግባሮችን ስናከናውን የበላይ አካሉ ሕልውና በሳይንስ እየተሻረና እምነታቸው እየተመናመነ መሄዱ አይቀርም። በ1000 ካሬ ሜትር የእርሻ ቦታ ላይ 10 ኩንታል ምርት ያመርቱ ከነበረ በእኛ ጥበብ በ1000 ካሬ ሜትር 1000 ኩንታል ምርት ማግኘት እንደሚቻል በተግባር ማሳየት ስንጀምር ከበላይ አካሉ ይልቅ ሳይንስ የተሻለ እንደሆነ እያመኑ እየተቀበሉ ይሄዳሉ። በዚህ ዘዴ በቀጥታ እምነታቸውም የመለወጥ ደረጃ ባይደርሱ እንኳ የሳይንስን ግኝት በተጨባጭ እያዩና እየፈለጉት መሄዳቸው ነገ ከነገ ወዲያ በየዘርፉ ለሚሰሩ ሳይንሳዊ ሥራዎች ተገዢ የሆኑ እንዲቀጥሉ ያደርግልናል። ሙሉ በሙሉ በሳይንስ ያመነ ደግሞ ያው ዞሮ ዞሮ በልዑላችን ማመኑ ነው። የመለወጥ ደረጃ ባይደርሱ እንኳ የሳይንስን ግኝት በተጨባጭ እያዩና እየፈለጉት መሄዳቸው ነገ ከነገ ወዲያ በየዘርፉ ለሚሰሩ ሳይንሳዊ ሥራዎች ተገዢ የሆኑ እንዲቀጥሉ ያደርግልናል። ሙሉ በሙሉ በሳይንስ ያመነ ደግሞ ያው ዞሮ ዞሮ በልዑላችን ማመኑ ነው።